አጠቃላይ ግብር ከፋይ ወስደን ካየ ነው በንግድ ስራ ገቢ የተሰማሩ ግብር ከፋዮች 1717 ናቸው። ሌላው በኪራይ ንግድ ስራ የተሰማሩ ደግሞ 113 ናቸው። በድምሩ እንደ ወረዳችን 1830 የሚሆኑ ግብር እንደ ወረዳችን በየጊዜው እያደገ የመጣውን ሁለንተናዊ የመልማት ፍላጎት መሰረት በማድረግ በበጀት አመቱ አጠቃላይ ከንግድ ስራ ገቢ ወደ 27,695,198 ከእርሻ 3.5 ሚሊዮን ከሌሎች የገቢ አርዕስቶች ደግሞ 140.6 ሚሊዮን አካባቢ በድምሩ ወደ 171,884,939 ብር ነው በበጀት አመቱ እንሰበስባለን ብለን በእቅድ አቅደን እየተንቀሳቀስን ያለ ነው። ስለሆነም እንግዲህ በበጀት አመቱ እስካሁን እስከ ዛሬው ማለትም እስከ ሰኔ 24 ቀን የተሰበሰበውን ወስደን ካየን ከንግድ ስራ ገቢ 17.9 ሚሊዮን አካባቢ እና በላይ የተሰበሰበበት ሁኔታ አለ። ከእርሻ ገቢ ደግሞ ከ1.6 ሚሊዮን በላይ መሰብሰብ ተችሏል። እንዲሁም ከሌሎች የገቢ አርዕስቶች ደግሞ 126.8 ሚሊዮን ብር በላይ የተሰበሰበ ሲሆን እንግዲህ በድምሩ ተወስዶ ሲታይ እስከ ዛሬዋ ቀን ድረስ 146.5 ሚሊዮን ብር በላይ ወይም የእቅዳችንን ከ85.25% በላይ መፈጸም የቻልንበት ሁኔታ ነው ያለ። ይህንን አፈጻጸም ለመፈጸም የነበሩ ስራዎች ምንድናቸው ብለን ካሰብን አንደኛ በቅድመ ዝግጅት ወቅት ወይም በቅድመ ዝግጅት ምዕራፍ ወቅት የተሰሩ በርካታ ስራዎች አሉ። ከነዚህ መካከል የመጀመሪያው ምንድነው መረጃዎችን በተለይ የንግድ ግብር ከፋውን መረጃ ውዝፍና የዘመን አጠቃላይ በወረዳችን ምን ያህል ነው የሚለውን እሱን በመረጃ ደረጃ ያጠራንበት ሁኔታ አለ። ከዚያው ጋር ተያይዞ ቀበሌዎችንም የለየንበት ተደራሽ የምናደርጋቸውና የማናደርጋቸውን ተደራሽ የምናደርጋቸውን ቀበሌዎች በመለየት ቤት ለቤት የማግኘት ስራ እንዲሁም ተደራሽ ያልሆኑትን ደግሞ በስልክ በማግኘት የማንቃት ስራ የተሰራበት ሁኔታ አለ። እንግዲህ በተግባር ምዕራፍ ያጠራነውን አጠቃላይ መረጃ ወይም ግብር ከፋይ ለአመራራችን ለባለሙያው እውቅና እንዲኖረውና በመረጃው ላይ መግባባት በመፍጠር ስምሪት የተሰጠበት ሁኔታ ነው ያለ። እንግዲህ ከውዝፍ ገቢን በተገቢው መንገድ በመቀናጀት ቤት ለቤት በመሄድ የህግ ማስከበር ስራዎችን በመጠቀም የህግ ማስከበር ስራዎችን ስንል ኬላዎችን የባንክ ሂሳብ በማስከበርና ሌሎች ንብረቶችን በማስከበር ቅድም የጠቀስኩትን አፈጻጸም ላይ መድረስ ተችሏል ማለት ነው። እንግዲህ የዘመኑን ገቢ በየሩብ ዓመቱ ከፋፍሎ እንዲከፍሉ በማድረግ ግብር ከፋው ቀለል እንዲለው አንድ ጊዜ ይጫንበት የነበረውን ግብር በየሩብ ዓመቱ እየቀነሰ እየከፈለ በደስተኝነት የሚከፍልበት ሁኔታ ነው ያለ ማለት ነው። አጠቃላይ ይሄ ውጤት እንዲመጣ በተለይ የወረዳው የታክስ ማሻሻያ ኮሚቴና አስተባባሪ የዘረጋው አጠቃላይ ጠንካራ የሆነ ክትትል እና የግምገማ ስርዓት አንዱ ለዚህ ውጤታችን መድረስ ማሳያ ነው ማለት ነው። ወይም ከባለድርሻ አካላት ጋር ያለው የተቀናጀ አሰራር በተለይ ባለድርሻ አካላት የምንላቸው ፋይናንስ፣ ሌሎች ገቢ ሰብሳቢ ተቋማት አሉ። ከነሱ ጋር የጠበቀ ግንኙነት በመፍጠር እና ቅንጅት በመፍጠር ይህን አፈጻጸም እንድንደርስ አድርጎናል ማለት ነው። ሌላው የግብር ከፋው የቁርጠኝነት ከጊዜ ወደ ጊዜ እየተሻሻለ መምጣቱ ግብር ከፋው ግብሬን በወቅቱ መክፈል አለብኝ፣ ላልተፈለገ ወጪ ላልተፈለገ ወለድ መዳረግ የለብኝም በሚል የተሻሻለ የቁርጠኝነት መንፈስ መኖሩ ለዚህ አፈጻጸም መድረስ አንዳንድ ማሳያ ነው ማለት ነው። ሌላው የተቋሙ አጠቃላይ ማኔጅመንትና ባለሙያው በቅንጅት በመስራታችን በተለይ የራስ ጥረት የሚጠይቁ ገቢዎች ላይ በተሻለ የስራ ተነሳሽነትና ቁርጠኝነት በመስራት ስራን እየገመገሙ መምራት መቻሉ ይህንን አፈጻጸም ማስመዝገብ ተችሏል ማለት ነው። እንግዲህ እነዚህን ተግባራት አጠቃላይ ከወረዳ አመራሩና ከተቋሙ ሰራተኞች ጋር ተቀናይተን በመስራታችን አፈጻጸማችን አሁን ባለው እንትን ከ85% በላይ መፈጸም ችለናል። ሌላው ጉዳይ ምንድነው? ከዚህ ከገቢ አሰባሰባችን ስራችን ጎን ለጎን በዚህ አመት
የግብር አዋጁን መሻሻል ተከትሎ ከ3 ዓመት እስከ 5 ዓመት የሚቆይ የደረጃ ለና የኪራይ ገቢ ግብር ከፋዎች የቀን ገቢ ግምት ጥናት የተጠናበት ሁኔታ ነው ያለ። በዚህም ምንድነው አጠቃላይ ካለን ነጋዴ 103% የሚሆነውን ነጋዴ በዚህ ጥናት ማጥናት የተቻለበት ሁኔታ ነው ያለና ጥናቱንም ያጠናቀቅንበት ሁኔታ ነው ያለ ማለት ነው። ሌላው ጉዳይ እንግዲህ ይህን ካልኩ በቀረችን ውስን ቀናት አሁንም ቢሆን አፈጻጸማችን 100% እና ከዛም በላይ ማድረስ ስላለብን በርካታ ያልተሰበሰቡና የለየናቸው ሀብቶች አሉ። በተለይ ከውዝፍ የሮያሊቲ እንዲሁም ከስራ ግብርና ሌሎች የሩብ ዓመት ውዝፍ ክፍያዎች በመሰብሰብ እቅዳችንን 100% እና ከዛ በላይ ለመፈጸም እሁድን ቅዳሜን ጨምረን እየሰራን እንገኛለን ማለት ነው። ቃል የተወስዶ ሲታይ ገቢያችንን በተለይ ከባለፈው ዓመት ጋር አነጻጽረን ወስደን ስናየው እንግዲህ በ2017 በጀት ዓመት ከሰበሰብ ነው ወስደን ስናየው ለማነጻጸር ያህል በዚህ ዓመት ወደ 29.7 ሚሊዮን አካባቢ ብልጫ ያሳያል ማለት ነው የሰበሰብነው ገቢ። ስለዚህ ይሄ ምንድነው የሚያመላክተው ከጊዜ ወደ ጊዜ በተለይ ወጫችንን በገቢያችን ከመሸፈን አኳያ የተሻለ አፈጻጸም እንዳለን ያሳያል ማለት ነው። በአጠቃላይ እንግዲህ እነዚህን ሁሉ ተግባር ስንፈጽም ያጋጠሙን ችግሮች አሉ። ቀጣይም የሚመለከተውም የወረዳችን አስተባባሪ ኮሚቴም እና ሌሎችም አጋር አካላት ሊያግዙንና ሊደግፉን የሚችሉ ማለት ነው። ምንድነው ከነዚህ አኳያ አንደኛው ቅድም እንዳልኩት እንደ ወረዳችን ወጫችንን በገቢያችን ከመሸፈን አኳያ አሁንም ብዙ የሚቀሩን ስላሉ ብዙ ጥረት የሚጠይቅ ስላለ እዚህ ጋር ርብርብ እና እገዛ ያስፈልጋል ማለት ነው። ሌላው በጸጥታ ችግር ምክንያት በርካታ ቀበሌዎች በተለይ ተወሰኑ ቀበሌዎች ጋር ያሉ ነጋዴዎችን ማግኘት ያልቻልንበት ሁኔታ አለ። ይህንንም ቀጣይ እንግዲህ ከሚመለከተው አካል ጋር ሆነን እየተጋገዝ እዛ ጋር ያሉ ነጋዴዎችን ግብራቸውን በወቅቱ እንዲከፍሉ የማድረግ ስራ እንዲያረጉ ማድረግ ይጠይቃል ማለት ነው። ሌላው በበጀት ዓመቱ እንግዲህ ከፍተኛ የሆነ አጋጥሞን የነበረ የስራ ማስኬጃ በጀት ነው ማለት ነው። ከዚህ ጋር ተያይዞ ባለሙያውንም ስምሪት ለመስጠት ስራዎችንም ለመስራት አንዱ ማነቆ የሆነብን ይሄ የስራ ማስኬጃ በጀት ነው ማለት ነው። ሌላው የወቅቱን የጸጥታ ሁኔታ መሸሸጊያ በማድረግ ምንድነው ምክንያት በማድረግ አንዳንድ የንግድ ማህበረሰብ ግብራቸውን ላለመክፈል ምክንያት የመፍጠራል። ስለዚህ እነዚህ በአመቱ በበጀት አመቱ አጋጥመውን የነበሩ ችግሮች ናቸው ማለት ነው። እንግዲህ እነዚህንም ችግሮች ከሚመለከተው አጋር ጋር እየፈታን መፍትሄ እያስቀመጥን የሄድንበት ሁኔታ አለ። ስለዚህ አጠቃላይ እንደ እነማይ ወረዳ ገቢዎች ጽሕፈት ቤት የተከናወኑ ተግባራትን ባጭሩ እነዚህን ለማለት ነው። ላይ እንግዲህ ግብር የትኛውም በንግዱ ማህበረሰብ የሚሳተፍ ይሁን ሌላውም ይሁን መክፈል ግዴታ እንደሆነ ይታወቃል። ስለዚህ አሁንም ቢሆን በተለያየ ምክንያት ግብራቸውን ያልከፈሉ የንግድ ማህበረሰብ ካሉ ሌሎችም ካሉ በወቅቱ ግብራቸውን እንዲከፍሉና ላልተፈለገ የቅጣትም ሆነ የወለድ ወጪ እንዳይንገላቱ በዚሁ አጋጣሚ ለማሳሰብ ነው የምፈልገው። ምክንያቱም ግብራችንን ባዘገየን ቁጥር ግብራችንን ባልከፈልን ቁጥር ላልተፈለገ እንግልት ላልተፈለገ የወለድ ቅጣት ወጪ ስለምንዳረግ ሁሉም ማህበረሰብ ግብር መክፈል ለአንድ ሀገር ህልውና ነው።